እሺ አመሰግናለሁ። ምናልባት ሶራ አሁን የተናገራቸው ነገሮች ስመለከት ልደቱ አይንህን ላፈር ከመባሉ በፊት የተናገረው ንግግር ነው። ላስት ሪዞርት እንትን ብለን ገብተን መታገል አለብን፣ ምርጫ ውስጥ እንትን ማድረግ አለብን አይነት ሲናሪዮ ሲናገር ነበረ። ምርጫ እንግዲህ የምርጫን ጥቅል እንትኑን በደንብ የምንረዳ ከሆነ የሆነች ቦታ ተሰብስቦ ፖል የሚደረግ አይደለም። ከቀበሌ ወረዳ፣ ዞን፣ ክልል እስከ ፌዴራል ድረስ ያለ ቼን አለው። በዛ ውስጥ ያን ነገር ለማካሄድ ሪሶርስ ኢንቴንሲቭ ነው። ሪሶርሱ ደግሞ ከሀገር ውስጥ ብቻ አይደለም። የዲሞክራሲን አገሪቱ ውስጥ እንዲሰርጽ የሚፈልጉ ሀገራቶች ድጋፍ ያደርጋሉ። እነዛ ሰዎች ደግሞ ለሚያደርጉት ድጋፍ አገሪቱ ላይ ያለው ሰላማዊ የሆነ እንቅስቃሴ የራሱ የሆነ ኢምፓክት አለው። ስለዚህ ያ ሁሉ ስንመለከት አገሪቱ ውስጥ ምርጫ ሊካሄድ ይችላል ወይ የሚለው ነገር እኔ 99% ምርጫ ይሄ የምናስበው አይነት ምርጫ ሊካሄድ ይችላል ብዬ አላምንም። አሁን ባለኝ እንትን ነገ ምን ሊሆናል አናውቅም። ትላንትና ጠላት የነበሩ ሰዎች አሁን በጋራ ሆነው ሀገር እናድን የሚሉ ሰዎችን እያየን ነው አይደል? ትላንትና የድንበር የታሪክ የርስት ጥያቄ ያለን ብለው የተጨፋጨፉ አንደኛው ጂሳይድ ነው አንደኛው ጂሳይድ አድርጎኛል ብለው የሚናገሩ ሰዎች አሁን ላይ እያየን ባለበት ውስጥ ነገ ምን ሊሆን ይችላል? we don't know, time will solve it። ምክንያቱም ምርጫው ገና ጊዜው ስላለው ማለት ነው። ነገር ግን የበቴን ኡርጌሳ ሁኔታ ስጠይቀው አንተ እዛች ሀገር ውስጥ ያለውን እድሎች አሟጠ ለመጠቀም የህይወት መስዋዕትነት ድረስ መክፈል አለብህ ብሎ ማለት እኔ አግባብ ነው ብዬ አላምንም። ያ ሰው አሁን ከኋላው ያሉት የሱን ራዕይ የተከተሉ ሰዎች ራሱ ምንድነው የሚያስቡት? ሰላማዊ ታጋይ መሆን it has many value ብለው እንዲያስቡ የተደረገው። ምክንያቱም የሱ ሰላማዊ ታጋይ መሆን እሱን ብቻ አይደለም ልጆቹን፣ ባለቤቱን፣ ሌላው የሚያጨበጭበው የተወሰነ ቀን ነው የሚጮኸው። ለዚያ በሆነበት ሰላማዊ ትግል መቼቱን የሚያሟላ ሁኔታ ከሌለ ሰላማዊ ትግል አማራጭ የማይሆንባቸው ሁኔታዎች አሉ። ሰዎች እስከ መጨረሻው ጥጋታቸው ድረስ በሰላማዊ ትግል ሊሄዱ ይችላሉ። አዎ ለምሳሌ ልደቱ አያሌው እኔ ካወቅኩት ጀምሮ 1997 ነው ልደቱ አያሌው የማውቀው ከነ ዞዴ ጋር የሆነ የፖለቲካል ፓሽን እንዲኖረን የሚያደርገን እኔ በእኔ ጀነሬሽን ልደቱ ነው ብዬ ነው የማስበው። በዛን ሰዓት ጀዋር መሐመድን አላውቀውም። he was like የኮሌጅ ተማሪ ወይ ምናምን ነበር በዛ ሰዓት ነበር። ለብዙዎች ልደቱ ከዛን ካልክ ብርሃኑ ነጋ እና አብዛኞቹ የኢትዮጵያዊነትን የሚያቀነቅኑ የነበሩ ሰዎች ናቸው። የፖለቲካውን ዲስኮርስ ከኢህአዴግ ጋር የነበረውን ነገር ሲያሳዩ ነው የነበሩት። አሁን ልደቱ የት ነው ያለው? ሰላማዊ ትግል ልደቱን በልቶታል። አገር አልባ ታሪክ አልባ በእነሱ ኮንቴክስት ማለት እሱ አይደለም ያን እያለ ያለው። አሁን ልደቱ ኢትዮጵያዊ ነኝ ብሎ አፉን ሞልቶ የሚናገርበት መድረክ የለውም። እንዳይገባ ተከልክሏል። ይሄ ምንድነው? በግፍ ኤግዛይል የተደረገ ሰው ነው ብዬ ነው የማስበው። ስለዚህ ሰላማዊ ትግል ያንን ከሆነ የሚያወርስህ ለራስህም አትሆንም፣ ለምታገልለት ማህበረሰብም አትሆንም። በነገር ላይ ከሽፍ ያለው ብሏል ልደቱ እኮ ቃል በቃል የኔ ፖለቲካ አካሄድ በቃ ከሽፍ ያለው ብሏል። ፋይናል እንትኑ እኮ እያየን ነው። ይሄ የውጤት ተኮር የሆነ አናሊሲስ ልስራ ካልክ ልደቱ ከሽፍ ያለው የሚለው ነገር ያስሄደዋል። ነገር ግን ከራሱ አቋም አንፃር ሰላማዊነትን መርህ አድርጎ ከመሄድ አንፃር ልደቱ ኮንሲስተንሲ ያለው ሰው ነው ብዬ ነው የማምነው። ሰላማዊ ትግል የሆነ ታይም ላይ ዳይቨርት አድርጎ ገብቼ ልክ እንደ ብርሃኑ ነጋ ጫካ ሁሉ ገብተው ምናምን ካረጉ በኋላ ተመልሰው ሰላማዊ ታጋይ መስለው መንግስት የገቡበት መልኩ ቆሞ መሄድ ይችላል እኮ። ለኔ ብርሃኑ ነጋና ልደቱን በመክሸፍ ረገድ ከአውትፑት አንፃር ከግለሰባዊ ስብዕና አንፃር ማንኛውን የከሸፈው ብለህ ካልከኝ ለኔ ብርሃኑ ነጋ ነው የከሸፈው። ከግለሰባዊነት ኮንሲስተንት ከመሆን አንፃር ትጥቅ ትግል ላይ የነበረ ሰው ነው። ሁሉን ነገር ረስቶ ገብቶ የራሱን የሆነ የፖለቲካል ጥማት እየተወጣ ስላለ ማለት ነው ህዝብን ችግር ሊቀርፍ የሚችል ነገር ሰርቷል ብዬ ስለማላምን፣ ልደቱ ግን በራሱ ፐርስፔክቲቭ ለራሱ ግለሰባዊ ኮንሲስተንሲውን ጠብቆ በመሄዱ ውጤታማ ነው ብዬ አምናለሁ። ፍለጦ ቁረጦ ተዋጋ ተገዳደል ስላላለ ማለት ነው። ነገር ግን እንደ ጥቅል በሱ የፖለቲካል ትግል ውስጥ ተስፋ አለን ብሎ የሚያስቡ ሰዎች እሱ ሲጨናገፍ ውስጣቸው ላይ የተሟጠ ነገር አለ ብዬ አምናለሁ።
በዛ መልኩ የልደቱን የማየው። ከዛ ውጪ ግን አሁን የተቋቋመውን ቅድም ብያለሁኝ የአማራ ፋኖ ህዝባዊ ኃይል የሚባለው ጉዳይ እስቲል በራሱ ደጋፊዎች መካከል ያሉ ቤቶችን እያየ ነው፣ ንግግሮች አሉ። አንዳንድ ፖስት የሚደረጉ ከዚህም ከዛም ፖስት የሚደረጉ ነገሮችን ስንመለከት ምክንያቱም ግልጽ የሆኑ መርህን የተከተለ ለሁሉም አፉን ሞልቶ ክሪቲሳይዝ ለማድረግም ወይም ደግሞ እንደዚህ ነው የሚል አናሊሲስ ለመስጠት የሚያስችል መረጃ አለ ብዬ አላምንም። እኔ ባለኝ እንትን ማለት ነው። ሰዎች የራሳቸውን መላምት የሚሄዱበት ሁኔታ አለ። የሆኑ የወጡ አንድ ጥያቄ ልጠይቅና አንተ ሄድበት። እንደውም ምን ይላል መሰለህ የአማራ ፋኖ ብሔራዊ ኃይል ሲሉ መግለጫ ወጥቷል። ከስር ያለው ነው ከሽፍ ያለው ነው ደግሞ በከና በሽ ደግሞ እንከራከር ነው የናሸንፋልና የናሸንፋለን ትውልድ ወላጆች አይደለም እኮ ከሽፍ ያለው እሺ ምን ይላሉ መሰለህ ለመላ ኢትዮጵያውያን የአማራ ህዝብ ህልውና ተጋድሎ የኢትዮጵያን ህልውና የማይፈታተን ይልቁንም በጋራ ትግል የሚያምን አታጋይ ድርጅት የሚመራ ነው። የአብይ አህመድ አገዛዝ የሽብር ተግባሩ ኢላማ ያደረጋቸው በርካታ ወገኖች መኖራቸውም የታወቀ ነው። እዚህ ጋር በአዲሱ ሎጎ እንትን ዋተርማርኩ ነው የወጣውን እንትን ነው እያነበብክልኝ ያለው? እኔ እሱን አይቼዋለሁኝ። ጥያቄ መሰለህ እዛ ጋር ማነሳው ጥያቄ ቆይ እዚህ ጋር ማነሳው ጥያቄ ይሄ ለሁሉም ነው። ስለሆነ መላ ኢትዮጵያውያን ይህን የህልውና ትግል በመደገፍ ከህዝባችን ጎን እንድትቆሙ ጥሪ እናቀርባለን ይላል። ሳይበር ላይ ካሉት ልጆች አልተለየብህም? አሁን እኮ እሱም ነበር እኔ እያልኩ ያለሁት። እስክንድር ነጋ ላይ ሲወርድ የነበረው ትችት እኛ የምንታገለው ለአማራነትና ለአማራነት ብቻ ነው ይሉ የነበሩ ወይም ደግሞ መዳረሻችን አማራ መነሻችን አማራ ብለው ይሄ ኢትዮጵያ የሚለውን ስም ሁሉም ማለት አይደለም፣ በጣም ፈጽሞ አግላይ የሆኑ ልጆች ምናልባት እነዚህ ልጆች ሁለት አይነት መንገድ አላቸው። አንደኛ ከአማራ ብሔርተኞች በላይ አማራ ብሔርተኛ መስለው ለመታየት የሚያደርጉት መጋጋጥ ነው። በነገር ላይ አንዳንድ አዳዲስ ብሔርተኞች የሆነ ብሔር ውስጥ ሲገቡ ከነባር ብሔርተኞች በላይ ብሔርተኛ መስለው ለመታየት ነባር ብሔርተኞች ማቀነቅኑትን ያቀነቅናሉ። ሶዛት እንዲህ ማለት እንደ እስኪሉ ድረስ ማለት ነው። መሬት ላይ ያሉት ሁሉንም አማራ ኢትዮጵያ ህዝብ ያካተተ ነው ይላሉ። ሳይበር ላይ ያሉት ምናልባት እነዚህ ሰርገው የገቡ ናቸው ወይስ ተላልፈዋል ብለህ ነው የምታስበው? ሳይበር ላይ ያሉትና መሬት ላይ ያሉት አልተግባብቶም ላይ ናቸው ብለህ ታስባለህ? እንዴት አየው? ኮምፓራቲቭሊ የሁለቱን መግለጫዎች ለማየት ሞክሬ ነበር። የአፋሃድንም ይሄኛውም አዲሱንም መግለጫ ማለት ነው። አፋሃድ የራሱን ማኒፌስቶ እንዳወጣ ካየህ የአማራ ብሔርተኝነትን የሚወክል አይደለም፣ መጠቀም ፈልጎ ነው የሚል ትችቶችና ሙግቶች ነበር የነበሩበት። ነገር ግን እዛ እንትን ውስጥ የአማራ ብሎ የሚያምንበትን ሂስቶሪካል የቴሪቶሪ ጥያቄ ሁሉ ያነሳ ነበር። የወልቃይትና ጸገዴን፣ የራያን፣ ከክልሉ ውጪ ያሉ የክልሉ ተወላጆች ወይም ደግሞ በእነሱ አጠራር የአማራ ብሔሮች የሚሏቸው ሁሉ ባሉበት ቦታ እንደ ቁጥራቸው፣ እንደ ወረዳቸው እና እንደ ቁመታቸው ሪፕሬዘንቴሽን የሚያስፈልጋቸው እንደሆነ ከተቻለ ጂኦግራፊካሊ የሆነ አወቃቀር ሊከተሉ እንደሚችሉ ነበር ሲናገር የነበረው የእስክንድር ግሩፕ ማለት ነው። አሁን ያለው ደግሞ ኮምፕሊትሊ እስከ ዛሬ ሲታገሉበት የነበረውን ራሱ ውሃ የበላው ነው ብዬ ነው የሚወስደው። ለምሳሌ ከትግራይ ጋር አንድ ነን ምንም አይነት ችግር የለብንም ብለው ሲሉ ላለፉት 40 ዓመታት ከድህረ 1966 ወይም ደግሞ ጃንሆይ መውደቅ ጀምሮ እስካሁኗ ጊዜ ውስጥ ያለውን ሲነሳ የነበረው በህዝብ ላይ እንደዚህ ትርክቱ ገለመሌ የሚለው በሙሉ በዜሮ አባስተው አንድ ነን for the sake of what 4 ኪሎ ለመግባት የህዝብ ጥያቄ ሳይሆን 4 ኪሎ ለመግባት ነው ብዬ ነው የማስበው። 4 ኪሎን ግን ህዝብን ሌፍት ኤንድ ራይት ቁማር ሳያስይዙ መግባት አይቻልም ነበር ወይ የሚል ጥያቄ ነው እኔ ያለኝ። ኦኬ፣ የመጨረሻው ጥያቄ እዚህ ጋር አይተህ ከሆነ የክልሉ ተወላጅ ነው ጥያቄ የለውም። 13 የድርጅቱን አመራር መርጠዋል።
ሊቀመንበር፣ ምክትል ሊቀመንበር፣ ጸሐፊ በመሰረቱ ድርጅት ሲመሰረት ሊቀመንበር ይታወቃል፣ ጸሐፊ ይታወቃል፣ ፐብሊክ ሪሌሽን ላይ የሚሰራ ሰው ይታወቃል፣ ቃለ ጉባኤ ያዥ፣ ሁሉም ልዩ ልዩ አለ። ሶዛት አሁን የዚህ ድርጅት ቃለ ጉባኤ ያዥ ማን ነው ብትል እኔ ነኝ ብሎ የሚመጣ መኖር አለበት። የውጭ ለምሳሌ በኦነግ በኩል የኦነግ ስፖክስ ፐርሰን ሆኖ በውጭ ጉዳይ የሚሰራው ኦዳ ቶርቤ ነው አይደል? ኦዳ ቶርቤ ኦነግን ወክሎ ስፖክስ ፐርሰን ሆኖ ይሰራል። አሁን ስፖክስ ፐርሰኑ አይታወቅም፣ ሊቀመንበሩ አይታወቅም፣ ምክትል ሊቀመንበሩ አይታወቅም። ይሄን ያደረጉት አንዳንዶች ምናልባትም ዲቪዥን እንዳይፈጠር ነው፣ እንደውም አሪፍ ነገር ነው ያሉ አሉ። አንዳንዶች ደግሞ ስላልተስማሙበት ነው ይላሉ። አንተ እንዴት ነው ያየው እነዚህ ነገሮች? 13 ምናልባትም አንድ መሪ የመረጡት ከአባት አርበኛ ነው። አርበኛ መሳፍን ተስፉ ነው የመረጡት ከአባት አርበኞች። መሳፍን ተስፉን አባት አርበኞች መሪ አድርገው ከመረጡ በተቀረው የፋኖ አደረጃጀቶች ላይ ሊቀመንበር፣ ምክትል ሊቀመንበር፣ ጸሐፊ እነዚህን ለምንድን ነው መምረጥ የከበዳቸው? የኔ የራሴን እይታ ስለሆነ የጠየቀኝ እኔ የሄዱበት አካሄድ ለራሳቸው ትክክል ነው ብዬ ነው የማስበው። ምክንያቱም ከዚህ በፊት ከሌ መሪ ነው የሚባለውን ነገር ቪዚብሊ ወይም ደግሞ በሚታወቅ መልኩ በሆነበት ሰዓት ሌሎች ኃይሎች ለራሳቸው የፖለቲካ ፍጆታ እያስገቡ አንዱን ካንዱ እያጣሉ ወይም ደግሞ የካራክተር አሳሲኔሽን እየሄዱ መከራ ስለበሉ ከዚህ በፊትም እንደምታውቀው የራስ አንድ የሆነ ዩኒፋይድ የሆነ ማኒፌስቶ የላቸውም፣ ገለመሌ የላቸውም እያልን ሁላችንም ስንላቸው ነበር አለ። ዛሬ ደግሞ ለምሳሌ ዘመነ ካሴ ነው መሪው ተብሎ ቢባል አሰብስፎ ያሉ ኃይሎች አሉ። ወይም ደግሞ ጀነራል ተፈራ ማሞ ነው የሆነው ቢባል አሰብስፎ፣ ምክንያቱም የትኛውንም አይነት ኤቪደንስ ቢያወጡ ያንን ለሪሞርስ ፖለቲክስ የሚጠቀም ኃይል አለ ብለው ስላመኑ ሁሉን ነገር በራሳችን መንገድ እንሄዳለን ብለው ነው ያደረጉት ብዬ እንዳስብ አድርጎኛል በአንድ በኩል። በፊት ለፊት ግን እንሂድ ካል እኔ እንደ አንድ የትግሉን ከውጭ እንደሚመለከት እኔ ትግሉን አልደግፍም ቤዚካሊ፣ ግን ከውጭ ሆኖ ኮሜንት እንደሚያደርግ ሰው ከታየ ግልጽ ማውጣታቸው ምንድነው ፐርፐዙ? ያን ያደረጉት ዩኒፋይድ የሆነ ኃይል እንዲኖራቸው ያደረጉት መንግስትን ተፋልመው 4 ኪሎ ለመግባት ነው ብለን ካልን ለድርድር የመጡ ወይም የወጡ አስመስለን ማን ነው ተደራራሪው አይነት ጥያቄ አይሆንብንም ወይ? ለድርድር እኮ አይደለም፣ በጋራ በውስጣቸው ያለውን ልዩነት አቻችለው የመጨረሻውን ኃይላቸውን ተጠቅመው 4 ኪሎ መግባት ፈልገው ነው ብዬ ነው የማምነው። ለዛ ከሆነ ማን ነው መሪው? ምንድነው መሪው የሚለው ነገር እኔ ሌጂቲሜት ጥያቄ ነው ብዬ አላስብም። ለምሳሌ ደደቢት በረሃ በነበሩበት ሰዓት ቲፒኤልኤፎች ወይም ወያኔዎች ማን ነው የሚመራቸው፣ የትኛው መንገድ ነው የሚመራው የሚለው ነገር አናውቅም ነበረ። እንዴት እንደሚመሩን ከወጡ በኋላ ነው ያወቅነው አይደል? በዛ መልኩ መውሰድ አለብን ብዬ አምናለሁ። ነገር ግን እንደ ጥቅል በአፋሃድና በአሁኑ መካከል ግልጽ የሆነ መላተም አለ ብዬ ነው የማስበው። አንድ መሆን ይችላሉ ወይ፣ ሁለት ሌላ ተገዳዳሪ ኃይሎች አልተፈጠሩም ወይ የሚል የራሴን ፍራቻ ነው የማስቀምጠው። ምክንያቱም ክልሉ ለባሰ ኪዮስ መጋለጥ አለበት ብዬ ስለማላምን ማለት ነው። ጥሪ አቅርበዋል። እንግዲህ ደስተኛ እንደሆኑም ገልጸዋል። ጥሪ አቅርበዋል። ይሄ ነገር እንዴት ይታያል? እንግዲህ ከነሱ ጋር የሚኖራቸው ደግሞ ግንኙነት እሱ ነው ያስባሉ። እሺ ዙሮ ማክሲመም አንዳንድ ዙሮ ሁለት ዙሮ ይኖረናል። እኔ ግን ምናልባት ከይቅርታ ጋር I have to leave ሌላ ቀን እመጣለሁ። ቴንክ ዩ ሶ ማች። ቴንክ ዩ መሐመድ ቆየር ብዙ ቴንክ ዩ ከልብ አመሰግናለሁ። ወይ አመሰግናለሁ። እሺ ቡኖ በደሌ ያ የኔ ተራ ነው። እንግዲህ ጥሩ ነው። ያው እንግዲህ እንደውም በእንደዚህ ልክ መደራጀታቸው እንዳይታወቅ ነውና ምን እንደምበሉ ምን እንደምጠጡ ምን እንደሚያወሩ በስልክ እያንዳንዱ እየተከታተል ማን ነው እየመራ ያለው ምስጢራዊ ነው ማለት ፈልገው ነው መሰለኝና መሐመድ እና እናውቃለን እንዴት እየተፋጩ እንደሆነ ባይዘው እንደዚህ አይነት አመራር ኮምፕሬሄንሲቭ ወይንም ደግሞ ኮኦፕሬቲቭ ሊደርሺፕ ነው የሚባለው። አንድ መሆናቸው እጅግ በጣም ጥሩ ነው። ይሄ ይፈለጋል። ባይዘው እነሱ የአራቱም እንትን አንድ ላይ ሆኖ አንድ ኃይል መፍጠራቸው ፖዚቲቭሊ ነው የሚታየው። ለኛ ይመቸናል፣ ለመደራደርም ይመቻል፣ ለመጣላትም ይመቻል። ግን አመራራቸው ግን ይሄ እኮ ትግል ነው እየተመራለው። ይሄ ማሪን ነው ኮኦፕሬቲቭ ወይንም ደግሞ ኮምፕሬሄንሲቭ ሊደርሺፕ ነው የሚባለው። ብዙ መሪዎች አሉ። አንተም መሪኔ ትባላለህ። ይሄ የትግል አይደለም፣ የፕሮዳክሽን ነው፣ የፋብሪካ አመራር ነውና ትንሽ እነዚህ መሀል እኮ ቴዲ
አንድ ቦታ ተሰብስቦ የሆነ ዝም ብለህ ቦምብ ክርችፍችፍ ቦምብ ብትጥል ይፋጃሉ እኮ እዛው ማለት ነው። እና እንደዚህ እርስ በርሳቸው እኮ በጣም ነው የሚጠራጠሩ። ይሄ ማለት እኮ ነው ራሱ እኮ ወንድማችን ነግሮናል። ራሳቸው እያንዳንዳቸው 200 ምናምን ጋርዳላቸው አለ። ይሄ በጣም ጥሩ ነው። ባይዘው you will see the result ታላችሁ ውጤቱ ማለት ነው። ለማንኛውም ወደ እንትን ሲመጣ ሐኪሞች መብት አላቸው ይፈቅድላቸዋል ብሎ እንግዲህ እዚህ ያለነው ቴዲ እኛ እናነባለን ታውቃለህ። ፖለቲክሱንም አዋጁንም እናነባለን። የማዳም ቅመሞች ሜቢ ሰብስበው የሚያወሩ አሉ። እነሱንም ዲስሪስፔክት እያደረኩ አይደለም፣ ግን እንደዛም ያስቡ አሉ። እዚህ ሰራተኛና አሰሪ በ1158 1156 ዝባር 2011 በወጣው ነው እየተመራ ያለው ማለት ነው የኢትዮጵያ መንግስት ሰራተኛ። በዚህ አሰሪና ሰራተኛ አዋጅ ቁጥር 137 ዝባር 2 መሰረት ከዚህ በታች የተጠቀሱ ተቋማት ስራ የማቆም አድማ ማድረግ አይችሉም ነው የሚለው። እነዚህ ተቋማትም አየር መንገድ፣ ቴሌ፣ ሆስፒታል፣ ክሊኒክ እና ፋርማሲ ናቸው። ይሄ ያስጠይቃል። ፈርሞ ነው የገቡ በዚህ ልክ ማለት ነው። ይሄ ሂፖክራቲክ ኦያዝም ጭምር ነው ማለት ነው። ይሄን ሁሉም መገንዘብ ይጠበቅበታል። እዚህ ጋር ወንድማችን 1500 ሰው ነው ያለው። የተሳሳተ መረጃ እንዳትወስዱ፣ ህገ መንግስታዊ መብት አላቸው ያለ ነው። የላቸውም። የሰራተኛና አሰሪ አዋጅ በደነገገው አንቀጽ መሰረት የመስራት ግዴታ አለባቸው። ጥያቄያቸው ግን ፖዚቲቭሊ የሚታይ ነው። ቤዝድ ኦን ሜሪት አገሪቷ ባላት አቅም መሰረት መመለስ አለበት። ይህን መንግስት ይወስዳል ወደፊት። ይሄ በደንብ ተጠናክሮ የሚሄድበት ነው የሚሆነው። በደንብ መታየት ያለበት ባይዘው ቴዲ አሁን የኛ ፖለቲካ የከሸፈ ፖለቲካ ነው። ተቃዋሚ ምን ያደርግልን? እንደውም እኛ እኮ ተቃዋሚ ዊ ዶንት ኬር እኮ ተፎካካሪ ነው የምንፈልገው። የሚፎካከር እንጂ የሚቃወም ምን ያደርጋል? ምን እስኪ ከህዝብ ጋር አንድ ይሆኑ። ይሄ ቡድን ፈርስት ኦፍ ኦል አንድ ሆኗል አይደል? ራሱ እስኪ የወሎ ሰው ይቀበለው። እስኪ ቤት አማራ የሚባሉ ህዝቡ ይቀበለው። እኛ እኮ ስለምናቅ ነው። እንሄድበታለን እኮ እያየን እኮ ነው። ህዝቡ እስኪ ይቀበለው ይሄን ቡድን። አይታል ዛሬ ያረጉት የነበረው ከሰዓት በግ 5 በግ የገበሬውን ወስዶ እያረደ አንዱ ጎፈሬ እንትን አድርጎ ይሄ ወስደን ነው የማን ነው ምለው የካድሬ ነው ምለው። ካድሬ አማራ አይደለም እንዴ? ወገኑ አይደለም እንዴ? የሱ ቤተሰብ አይደለም እንዴ? እኔ ተደራጁ። ግን አንድ ቅድመ ሁኔታ ልንገራቸው ቴዲ በደንብ እና አማራ ኪላ ሁሉም ቴክን ኮንሲደር ማድረግ ያለባችሁ እናንተ አንድ መሆናችሁ ጥሩ ነው። ግን ለህዝቡ ምንድነው ያስቀመጣችሁ? ትምህርት ቤት ይዘጋል እንደበፊቱ? እስኪ ወደ መደራደርም እንሄዳለን። በሌላ ነገርም ከሆነ በጣም ቀላል ነው ለኛ። በትምህርት ቤት ይዘጋል። አማራ እናት የተከበረ ማህበረሰብ ይፈናቀላል። ታፈናቀላላችሁ። አንተ እዚህ ለዶክተሮች ደሞዝ እየጠየቅ የሆስፒታል አምቡላንስን የምታቃጥል ግን እዚህ ጋር ለዶክተሮች ፖለቲሳይዝ አድርገህ ለራሴ ለግል ጥቅም ለፖለቲካ ጥቅም ያረክ ያለው ነገር እንዳለ ሆኖ ግን እዛ አምቡላንስ ደግሞ ታቃጥላለህ። ለዶክተሮች እየተከራከርክ ነው በቤት ማለት ነው። እዚህ ባይ ዘ ወይ የኛ ፖለቲካ ክስረቱ በደንብ መታየት አለበት ቴዲ። አሁን ጥሩ ነው። ኢዜማውን አካዳሚ እየከፈተ ነው አለው። ኢዜማ አካዳሚ ማንም ሰው ፖለቲካ መማር ይፈልጋል ነው የኛን የማህበረሰቡን ኢኮኖሚ ስነ ልቦና ተረድቼ ፖለቲካ ውስጥ ኢንተርቬን ማድረግ እፈልጋለሁ የሚል ግለሰብ ካለ ኢዜማ አካዳሚ ኦልሬዲ እንትን ብሏል፣ ተቋቁሟል። ስለዚህ ኢዜማ አካዳሚ ገብቶ ታምሮ ፖለቲክሱን ከዛ በኋላ ወደ መረጠ ፖለቲካ ተቀላቅሎ የትኛውንም ፖለቲካውን ማራመድ ይችላል። ከዛ ውጪ ባይዘዌ
የሚደረገው እያየን ያለነው ነገር የተበላ ፖለቲካ ነው። እኛ እኮ ይህን ህዝብ እኮ ሂደንበት ሰርተናል እኮ። በቃ ተበልተሃል፣ ተቀድመሃል። ሂደን ህዝቡ ጋር ተወያይተን አማራ ህዝብ ጋር ገና ማለት ነው 2013 ህዝቡ ጋር ሂደን ተነጋግረን ስለ ትርክት አውርተን ስባል የነበረውን ነገር ህዝቡ እንዴት እየተጎዳ ስለነበረ ረድተን ነው የመጣ ነው። አንተ ዛሬ ከየት ነው የምታመጣ? እስኪ ይሄን ገበሬ የምታሳምንበት ስነ ልቦና አለ ወይ? ይሄን የተለመደ ክላሽ ይዘህ ትሄዳለህ፣ ትመታለህ፣ ብሊም ትመታለህ። አይታል ማርሸት እንትን ድሮን እየሸሸ ከፖል ጋር ተጋጅቶ አይኑ ምን እንደሆነ አይታል። እንደዚህ አይነት ታጋይ ነው አላቸው። እንግዲህ አይ ዶንት ኖ ምን እንዴትስ ተብሎ ከነዚህ ጋርም መወያየት እንደሚቻል በጣም አስቸጋሪ ነው። ይሄ ነው አለው። ኦኬ፣ ከልብ አመሰግናለሁ። ወደ አኪላ መጣለሁ። አንዳንዶቻችሁ ኮመንት ላይ ያየውኝ ነው ሰዎችን ማፈን የለመዳችሁ የተለየ እሳቤ የምታባሩ ይሄን ቤት እንደዛ ይመስላችኋል። ይሄ ሰዎች በነፃነት ሀሳባቸው የሚገልጹበት ቤት ነው። ሌላ ቦታ ሄድና ሌሎችን አፍናቸው፣ እዛ ተፋፈን። እዚህ አስሎን ጋር ጨዋ እስከሆንክ ድረስ ሀሳብን ትናገራለህ። ከኔ ጋር ምንም ጉዳይ የለም። እኔ ከሁሉም ጋር በሰላም ነው የምኖረው። የኔ ፕሪንሲፕል ያ ነው። እሺ ቡኖ ከልብ እናመሰግናለን ለጥልቅ ትንታኔው። ወደ አኪላ እንመጣለን። ግን ድሮን እየሸሸ ነው ምናምን ያልከው እሱ ፓርት ግን አልገባኝም። ድሮን ራሱ እኮ ነው የተናገረው። ራሱን የተናገረው ታዲያ ድሮን ከሞተር ላይ ነው የወደቀው። ድሮን እየሸሸ ወደ ላይ ሳይ ድሮን አየ። እንግዲህ እንደዛ ነው። ከዛ ድሮና ፐርፐዝ እሱ ማርሸትን ፈልጋ ነው ወይስ ለሌሎች የመጣች ነው? ምን ትፈልገዋለች? ሳዩ ባይዘወይ ሲሰበሰቡ ምን ይላሉ መሰለ? ስብሰባ ላይ ደንገጥ ብለው ሲነሱ ተው የፓብሊክ ነው የህዝብ አውሮፕላን ነው የሚባለውና በጣም ነው የምትፈራ። ባይዘወይ ሲሰበሰቡ እሁድ ሰንበት አለና ሰንበት ይሰበስባሉ። ያው ከቤተክርስቲያን ሲመለሱና ወደ ሰማይ አይና ደንገጥላል እንትኑ የነሱ አባል ማለት ነው። እሺ ግን አንተ ግን በቃል ያልተገኘበት አንድ ነገር አለ። በህዝብ ፊት መተህ ቡድቡን ነው እያየኸኝ አውራ። ዘመነ ካሴ ከዚህ በኋላ ቆሞ ከተራመደ እኔ ፖለቲካ አቆማለሁ ብለህ ነበር። ከወገብ በታች እግሩ የለም ብለህ ነበር። ያው አሁን የምናየው እግሩ ምንድን ነው እኮ? ያው የጅብ ቆዳ ታውቃለህ አንተ። ምን ይድናል እኮ? እንዴት አይድንም? የአማራን ህዝብ መቂኔ እየጠጣ ደማቸውን እየጠጣ 3 ወር ነው። በ3 ወር ውስጥ እግሩ ተመቷል። ዱቄት ሆኖ ነበር። ዳነ። በቃ ይድናል። ሶፋት አንተ በዛ አድንም እንዴ? ስፖርተኞች እኮ እጃቸው አጥንት ተሰብሮ ወገብ በታች የለም እግር የለም። ቆሞ ከሄደ የግራ እግሩ ነው አልኩ። የግራ እግሩ ቪዲዮ አለ ማምጣት ትችላለህ። የግራ እግሩ የለም አልኩ። ተመቶ ታጥፏል። እኔም አይቻለሁ። ግን 3 ወር በኋላ ነው እሱ መጥቶ መግለጫ ሰጠ አይደል? በ3 ወር ውስጥ ደግሞ አይዳንም። እንኳን እንደዘመነ የበከል እየበላ በከል ማለት የፍየል ግልገል እየበላ አይቅርና በየትኛውም እንትን ይድናል በ3 ወር ውስጥ። እንግዲህ ከወገብ በታች ግራ እግር ጠፍቶ በአማራ ክልል ያለ ፍየል የሚጠግን ከሆነ እንግዲህ በጣም ይሄ ሁሉም ሰው ከወገብ በታች ጉዳት የደረሰባችሁ ሁሉ ወደዛ ክልል መሄድ አለባችሁ ማለት ነው። በ3 ወር የሚጠግን ከሆነ እንዴ! እሺ አኪላ ወደ አንተ ልምጣ። ኦኬ እኔ እንኳን ማስታውሰው እግሩ እንደተቆረጠ ነበር የተናገረውና እግሩ አድጎለት ነው በሚል ቢስተካከል ጥሩ ይመስለኛል። ተቆርጦ አይደለም ያልኩት፣ ዱቄት ይኸው ተከትክቷል፣ ታጥፏል ነው። ትክክል ነው እኮ ሰው እኮ ባይዘው ወይ ብትሰበር አንተ ሉክ ቴዲ እግሪ ላይ ብትሰበር ሪከቨር ለማድረግ ምን ያህል አጥንት ብትሰበር ምን ያህል ወር ነው የሚፈጀው? ሲሪየስ እንዴ ችግር የለም። ይሄ የሚያከራክር እንኳን አጥንት ተሰብሮ ባደጉት ሀገራት አድቫንስድ የሆነ ሰርጀሪ አድርገ ሰርጀሪ እንኳን ማድረግ እንኳን እንዳይታወቅ እኔ አንድ ጓደኛ አለ ኤሲኤል የሚባል ሰርጀሪ ተሰርቶ ኤሲኤል ሪከቨር አድርጎ እንኳን ለመራመድ በትንሹ ኤሲኤል ማለት በቃ ኖርማል እንዴት የቱ ጋር እንደቀደዱ እንኳን አታይም።
በቀርካ ነው የተያዘው። የዘመነ እንግዲህ አቁል ልንገር፣ በቀርካ ነው በሸምቆቆ ነው የያዙለት። ሰርጀሪ ምናምን የለም። የሰርጀሪ እድል ማያገኛል ብለህ ነው ትሄዳ። አይ ነው ኤሲኤል ራሱ በእግር ኳስ ተጫዋቾች አመት ነው የሚፈጅባቸው ሪከቨር ለማድረግ። ኤሲኤል ማለት የመጨረሻ እንደነገርኩና አንተ ተከትክቷል ካልክ ምናምን አይጋጭም። በቆዳውም አለ እኮ ባይዘው የዕፀ መሰውርም አለ፣ ብዙ ነገር አለ እኮ ሚያድነ አለ። መንፈሱ አለ አይደል? የበግ እጅ ላይ ይታሰራል። ምን ላይ ያው እንጠቀማለን። ራሳቸው መግለጫ ሰጥተዋል በዚህ ላይ ጦርነቱ የተለያዩ ባህላዊ ነገሮችን እንጠቀማለን ብሎ መግለጫ አልሰጠም። ይሄ እኮ በጣም ጥሩ ነገር ወይ አሁን አንተ ያልከው ነገር የጅብ ቆዳ ዕፀ መሰውር እንታ እንደምትለው ሪከቨር የሚያደርግ ከሆነ እዛ አካባቢ ያላችሁ ሰዎች ኤክስፖርት አድርጉ ለኔ ወደዚህ እኔ እሸጣለሁ እዚህ እንደዚህ ከሆነ እኮ ሀገር መንግስት መጠቀም አለበት እኮ የጅብ ቆዳ አጠይቃቸው በደንብ አድርገህ ሲሪየስ አማራ ኪላ ጋር ሄዳለሁ። እሺ አኪላ ወደ አንተ ልምጣ። ኦኬ ኤኒዌይስ ያው ድርጅቱ ባህሪው ስለሆነ ከዚህ በፊት ጠቅላይ ሚኒስትሩ የህወሓት ኃይል እንትን ሆኗል፣ ምንድነው ስሙ ዱቄት ሆኗል ብለው ዱቄት ያሉት ኃይል እስከ ደብረ ብርሃን መጥቷል። ስለዚህ ያው ይሄ አይ ቲንክ የድርጅቱ ባህል ይመስለኛል። ሁሉም ካምፓኒ የራሱ ካልቸር አለ። ኦኬ ያ ይመስለኛል ብዙ ነገሮችን ዋሽተዋል። ይሄን ብቻ ሳይሆን ባይ ዘ ዌይ አሸንፈነዋል፣ ደምስሰነዋል፣ 90%ን ተቆጣጥረነዋል ያሉት ፋኖ ከመቼውም ጊዜ በላይ ለመደራጀት ጥረት እያደረገ ቅድም ድርጅት የመመስረት እንቅስቃሴ ላይ እንዳለ ምናምን አንስታል። ያ ማለት ሞር ከነበረበት ለምሳሌ ከዚህ በፊት 41 ነበረ፣ ወደ 9 ድርጅት ተቀየረ። አንድ ሌላ አፋድ የሚባልና ሌሎቹ ተበትነው ነበር። አሁን ወደ 2 ድርጅት ተቀየረ። እንደ ፊውቸር ደግሞ 2 ወደ 1 ይመጣል ማለት ነው አይደል? ሶ እየተደራጀ እየጠነከረ የተሻለ ሰራዊት እየያዘ ነው ፋኖ የሚመጣው። በእነሱ አነጋገር አይደለም። ሶ ቅድም የተነሱ ጥያቄዎች አሉ። ባይ ዘ ዌይ እንደው በቀልድ ጊዜውን ላለማባከን እንጂ ማርሸት ድሮን አይኑን አንጋጦ እያየ ብሏል። አይ ቲንክ ድሮን 500 ጫማ ከ500 እስከ 20 ሺህ ጫማ ነው የሚበረውና በአይንህ ልታየው አትችልም። በሰው አይን ያን ያክል ርቀት ልናይ አንችልም። ስለዚህ እንደው በቦክስ ተመቶ ምናምን ቢል የተሻለ ነበረ የሚሆነው ማለት ነው። ሶ አንደኛው ስለ ዶክተሮቹ ቅድም የተነሳለ ያነሳው ትጋለ ሪፈር አድርጎ ውጤቱን ማወቅ ይቻላል። ሌላኛው እነዚህ የሚደራጁ ድርጅቶች ከራሳቸው አልፎ ሌሎች ብሔሮችን ተነሱ ከኛ ጋር አብራችሁ መታገል ትችላላችሁ የሚል ጥሪ እያደረጉ ነው አይደል? ይሄ እኮ ኦልሬዲ ትግሉ ከክልሉ እየወጣ ነው። አንዳንዴ ሰምታይምስ ትግል ሰራዊት ከክልል ሳይወጣ ትግል ከክልል መውጣት ይችላል። ያ ማለት ከክልሉ ውጭ ያሉ ሌሎች ኃይሎች ጥቃት እንዲሰነዝሩ ወደ ትግል እንዲገቡ የሚያደርግ ስራ መስራት ስትጀምር ትግሉ ከክልሉ ወጣ ይባላል። you don't have to do it። ለምሳሌ ኢንተርናሽናል አክተርስ ጦርነቶችን በሌላ አክተሮች ያደርጋሉ። ኢትዮጵያ ሶማሊያ ገብታ ትዋጋለች፣ የአሜሪካ ገንዘብ ሰጣት ማለት ነው። የአማራ ትግል የገንዘብ ችግር የለበትም፣ ጠንካራ ፋይናንስ ያለው ነው። የትኛውን መታገል የሚፈልግ ኃይል ፋይናንስ ማድረግ ይችላል፣ መሳሪያ ማድረስ ይችላል። ትንንሽ አክተሮችን መፈልፈል ይጀምራል ማለት ነው። ጁኒየር ፓርትነሮችን መፍጠር ወደሚችልበት ደረጃ ደርሷል። ትግሉ ከክልሉ ኦፊሻሊ ወጥቷል ማለት ነው። ፕራክቲካሊ ባይወጣም ቲዮሬቲካሊ ግን እየወጣ ነው ማለት ነው። አንድ አላይ ነኝ ብሎ የሚነሳ ኃይል ካለ ያን ኃይል ሊያደራጅ የሚችል አቅም እንዳለ ያሳያል። ደጀን ማለት ነው። ሲፈልግ አማራ ክልል መጥቶ የሚሰለጥን የሚደራጅ ከፈለገ ገንዘብ ተሰጥቶት ባለበት ቦታ የሚደራጅ ኃይል እንዲፈጠር አድርጓል። ይሄ መላው ኢትዮጵያ ላይ ያለ ሙቭመንት ያስነሳል። ቅድም ስለ ምርጫ ያነሳውልህ ጀዋርን በጣም ትራይቭ እያደረገበት ያለው ነገር ያነሳውልህ ይሄ ነው። ብዙ ነን ስቴት አክተርስ በተፈጠሩ ቁጥር የመንግስት እንቅስቃሴዎች እየተገደቡ ይሄዳሉ። ለምሳሌ የመንግስት ሰራዊት አማራ ክልል ነው በብዛት ያለው። አሁን በተለያየ ቦታ ላይ የሚሊተሪ እንቅስቃሴዎች ካሉ አማራ ክልል ያለው መከላከያ ምን ያደርጋል? ይበተናል ማለት ስትሬች ያደርጋል። ያ ማለት
ለፋኖም አንድ አቅም ይሆናል። ሰብሮ በአንድ በኩል ሰብሮ ማለፍ ይችላል፣ ወደ 4 ኪሎ መገስገስ ይችላል። ካልሆነም መከላከያ ራሱን ፕሮቴክት ማድረግ እንጂ ማጥቃት አይችልም ማለት ነው። ስለዚህ ብዙ የፋኖ ስትሮንግ ጎልዶችን ወይ ፋኖ መቆጣጠር የሚችላቸውን ቦታዎች እየለቀቀለት ፋኖ ጠንካራ ማህበራዊ መሰረት እየፈጠረ ይመጣል። ቅድም ፖለቲካ አንድ ወዳጄ ስሙን መጥራት አልፈልግም፣ ያው ብልጽግና በአጋጣሚ ሆኖ ደህና ሰው አይወጣለት እስራኤሊሳን ፖለቲካ የዛሬውን ነው እንዴት የአንድ ዓመት ይተነበያል ተብሏል። ፖለቲካ የ100 ዓመት ተንበየ፣ የ50 ዓመት ተንበየ፣ የ20 የ30 ዓመት ካልኩሌት አድርገን ነው የምትሰራው። የአጭር ጊዜ የረጅም ጊዜ እቅድ አውጥተን ማለት ነው። ቢኮዝ ሁሉም የድምር ውጤት ስለሆነ በሚመጣው አንድ ዓመት ውስጥ ፋኖ የሚከስም ሳይሆን ፋኖ ከዚህ በኋላ ካልተደራደርከው በስተቀር አታሸንፍ። ስትደራደረው ይቆማል። በቃ አለቀ። ካልተደራደርከው ልክ እንደ ትግራይ ካልተደራደርከው ግን ኢትዮጵያ ውስጥ ያሉ ያኮረፉ ኃይሎች በሙሉ ማቀፍ የሚችል አንድ ጫካ ተፈጥሯል። ፋኖ በረሃ ማለት ነው። ሰው ወደ ኤርትራ ነበር አይደል እስካሁን የሚሰደደው። ከዚህ በኋላ ፋኖ ለኢትዮጵያውያን ታጋዮች በር ከከፈተ አንድ የሲዳማ ልጅ አመፅ ውስጥ ከገባ ወደ ኤርትራ መሰደድ አያስፈልገውም፣ ወደ ሱዳን መሰደድ አያስፈልገውም። ወደ አማራ ክልል መጥቶ ተደራጅቶ ምን ብሎ ወደሚታገልበት አካባቢ በፍጥነት መሄድ ይችላል። ስለዚህ ፋኖ የአገሪቷ ላይ የትግል ሜዳ እየፈጠረ ያለ ድርጅት ነው። ይሄ ፖለቲካሊ ተጉዟል፣ ኦልሬዲ ሪች እያደረገ ነው ማለት ነው። ስለዚህ ፋኖ ከመቼውም ጊዜ በላይ እየተጠናከረ እንጂ ሄደው እየተዳከመ አይደለም። ድርጅት እየመሰረተ ድርጅቶች እየተወያዩ ትልልቅ እንግዲህ 13 ሰዎችን አይተናል። በአፋድ በኩል ሌሎች አመራሮች አሉ፣ በጣም ብዙ 10 ምናምን አመራሮች ሊትራሊ አንድ ትልቅ ካቢኔ፣ አንድ የክልላዊ ካቢኔ የሀገራዊ ካቢኔ የሚያክል የሚኒስትሮች ምክር ቤት የሚያክል ኃይል እየተወለደ ነው። ብዙ አመራሮች በስራቸው ደግሞ ብዙ ታጋዮች። ስለዚህ ሞር ወደ አሸናፊነት እየሄደ ነው። ለዚህ ነው አሁን ቅድምም በወንድማችን የተነሳው ዘመነ ካሴ እግሩ ተቆርጦ ነበረ፣ አሁን እግሩ በምንድነው በፍየል ምናምን አደገለት ወደሚል ይሄ ከውሃ የወጣ አይነት ውሸት ውስጥ የተገባው ምንድነው they can promise you ደምሰሰናቸዋል ይሉ ስታሸንፍ የጅብ ቆዳ ስረው ይሉሃል። ይሄ ጠቅላይ ሚኒስትሩን ገልጸውታል። ያ ማለት ሽንፈትን ላለማመን የሆነ ነገር ላይ ታሳባለህ። ኦኬ አሁን በልጅነታችን ሰው ሊደባደብ ሲል ቆዳ ጫማ ላረኩ ምናምን እንደሚል የተለያየ ምክንያት እንደሚሰጥ ሽንፈታቸውን ላለማመን በጅብ ነው የሚዋጉት። በምንም እንዋጋ። እነሱ ድሮን አሰልፈዋል፣ እኛ በጅብ ቆዳ እንዋጋ፣ በአንበሳ ቆዳ እንዋጋ። ይሄ ዱላውን አቅም አሁን የመከላከያ ባይዘው እንደመጨረሻ በደምብ አጠናክሬ ማስቀመጥ ፈልገው መከላከያ አማራ ክልል ውስጥ ቀልጧል። ያ ማለት በጣም ኮራፕትድ ሆኗል። ባይዘው መከላከያ ከፋኖች ገንዘብ ይቀበላል። ብዙ የሻለቃ አመራሮች፣ የኮርኔል አመራሮች፣ በኮርኔል ደረጃ ያሉ የመስመር ኮማንዶች አማራ ክልል የሚሞቱበት ሪዝን የላቸውም። ምክንያቱም መንግስት ለድርድር ተዘጋጅቶ የድርድር ኮሚሽን አዘጋጅቶ ለድርድር እየለመነ ነው። ሊትራሊ አንድ የመከላከያ ሰራዊት ቢሞት ኪሳራ ነው። ቢኮዝ ድርድር እንደሚመጣ ያውቃል። አሁን የትግራይ ጦርነት በጣም ዲፕሬሽን ውስጥ የከተተው መከላከያ ድርድር ሊኖር ለመሞትኩኝ ነው። ዛሬ ላይ አማራ ክልል ያለው የመከላከያ ሰራዊት ሞቱ ኪሳራ ነው። ድርድር እንደሚኖር ኦልሬዲ መንግስት አስቀምጧል። ቢያንስ ድርድር አይኖርም እየደመሰስከው ነው ብትባል ጠላትን ለማጥፋት ነው ብለህ ትታገላለህ። መከላከያ ለምን ይታገላል? እስቲ እንደው ሄልዝ የሆነ ጭንቅላት አምጥቶ እናስቀምጥ። ኦልሬዲ መንግስት ከወራት በኋላ ድርድር ካለ እሺ ብሎ በር ከፍቶ እየጠበቀ ነው። አንድ የመከላከያ ሰራዊት ለዚህ ነገ ድርድር ለሚመጣ መሞቱ ኢስረለቫንት። ስለዚህ መከላከያ ሰራዊት ከመሞት ይልቅ አማራ ክልል ላይ ቢዝነስ መስራት ጀምሯል። አሁን ፋኖች ከተለያየ ቦታ ሲንቀሳቀሱ ሁሉ ቦታ ነፃ ቀጠና ሆኖ አይምሰል። አንዳንድ ቦታ ላይ በ10 ሺህ ብር የሚታለፍ ኬላዎች አሉ፣ በ5 ሺህ ብር የሚታለፍ አለ፣ በ50 ሺህ ብር የሚታለፍ አለ። ከረንትሊ የመከላከያ አብዛኛው አመራሮች አማራ ክልል መንግስት ካየ ድምጽ ነው የሚቀደው። 4 ኪሎ እና እዛ አካባቢ ደህንነት ቢሮ መንግስት አለ፣ አቅም አለው፣ ጉልበት አለው፣ የሚካድ አይደለም። መረጃ ያውቃል፣ የት ስብሰባ እንዳደረጉ ያውቃል። በድሮን ካልመታቸው መከላከያ ተጉዞ ሄዶ ያንን ኃይል ማሸነፍ ወይ መምታት አይችልም፣ አቅም የለም። ለምሳሌ የተለያዩ የፋኖ አመራሮች ሲሰበሰቡ በስልክ ሲያወሩ መንግስት ይቀዳል፣ መንግስት ይሰማል። ምን ያደርጋል? እዛ
መሬት ላይ ላለ የመከላከያ መሪ ስልክ ይደወልና እዚህ አካባቢ ናቸው፣ ይሄን ተነጋግሯል፣ ምቷቸው ይባላል። ያ የመከላከያ ሰራዊት ለፋኖቹ ደውሎ ምንድነው የሚለው? ከመንግስት ተደውሎልናል፣ ምቷቸው ተብለናል፣ ወይ ቦታውን ለቃችሁ ሂዱ ወይ ተኩሱብንና ኦፕሬሽኑ አልተሳካም እንበል። ይሄ ነው ኮሙኒኬሽኑ አሁን አማራ ክልል ያለው። ኦኬ። ስለዚህ መንግስት አሁን ምንድነው ያለው? በጣም ብዙ ቅጆች ከ50-60 በላይ ቅጆች በሳምንት ተሰማል ከመንግስት። የመንግስትን ቅጂ ማለት ኢንተለጀንስ ነው። ኦኬ፣ የጨረስኩት ኢንተለጀንስ ነው። ይሄን ኢንተለጀንስ ካገኘ ወደ አክሽን የሚገባ ሰራዊት የለም ማለት ነው። አብዛኛው ሰራዊት ኦልሞስት ከፋኖ ጋር ውይይት ጀምሮ ተከፍለዋለህ፣ መረጃ ይኖራል፣ ይነግራል። ከመንግስት እኩል ለምሳሌ የተቀዱ ልጆች በሳምንቱ ምናምን ወጥተው ባለፈው እየተቀዳን ነው ሁሉ የሚሉ ልጆች አሉ። እየተቀዳን ነው በላንዳንዱ ነገር አንድ እንደውም የሰሞት ሪከርድ አለ። ስንት ሰው ሞተ፣ ስንት ሰው ተመታ ሲሉ አይ እሱን አናውራ ያው ስለምንቀዳ። ያ ማለት መንግስት መረጃ ኖሮት ያንን ኃይል መደምሰስ ካልቻለ በድሮን ሁሉን አትመታም። ኢትስ ቬሪ ኤክስፔንሲቭ ድሮን። ስለዚህ መምታት ያልቻለው ኦልሬዲ መከላከያ አማራ ክልል ውስጥ ኮራፕትድ ሆኖ ወይ በሙስና ኮላፕስ አድርጓል። የፋኖ ደሞዝተኛ ሆኖ ነው እያስባለሁ። ቴንክ ዩ አኪላ። አይመን አለ አይመን ቅድም ማን እንዳስወረደኝ አላውቅም እና ወረድኩኝ። ግን ለማንኛውም እስቲ ልናገር። ስንት ደቂቃ አለኝ? 6 ደቂቃ አለ። ቪዲዮ አልበራም። ኦኬ አበረዋለሁ። አንድ ዙር ማክሲመም ከዚህ በኋላ እንቆይና እንሰነባበታለን። እሺ፣ የተነሱ ሀሳቦችን ሰምታል ብዬ አስባለሁ። አሁን አዎ ሰምቻለሁ እያዳመጥኩ ስለነበር ሰምቻለሁ። እና እስቲ ከምን ልጀምርልህ? እስቲ ከምርጫ ልጀምርልህ እና ምርጫ ኢትዮጵያ ውስጥ የሚደረግ አይመስለኝም። እኔ አይደረግም። ምክንያቱም ምርጫ ለመደረግ ኢትዮጵያ ውስጥ አንደኛ ሰላም መኖር አለበት፣ ሁለተኛ ደግሞ ኦፖዚሽን ፖለቲካል ፓርቲ መኖር አለበት። ኦፖዚሽን ፖለቲካል ፓርቲ ምርጫ አይደረግም። አንድ ያለው ፖለቲካል ፓርቲ ኢትዮጵያ ውስጥ ብልጽግና ብቻ ነው። ራሱ ነው መንግስትን የተቆጣጠረው፣ ራሱ ነው ሀገሪቷን የሚመራው፣ ራሱ ነው። ሌላ ፖለቲካል ፓርቲ የሚባሉ ሀገሪቷ ውስጥ ያሉት ቢኖሩም ለስም አሉ፣ ግን they don't have the freedom to campaign። ፍሪደም የላቸውም ካምፔን ለማድረግ፣ ፍሪደም የላቸውም ሙቭመንት አድርገው ፖለቲካል አይዲዮሎጂያቸውን ስፕሬድ ለማድረግ ፍሪደም የላቸውም። ስለዚህ ምርጫ መጠበቅ የለብንም። ሁለተኛ ደግሞ ምርጫ ለመደረግ ሀገሪቷ ሰላም መሆን አለበት። ሀገሪቷ ውስጥ ጦርነት አለ። አማራ ክልል ውስጥ ጦርነት አለ። ኦሮሚያ ክልል ውስጥ ጦርነት አለ። ይሄ ጦርነት ሳይቆም ምርጫ አይደረግም። እንዴት ነው አንተ ይሄ ጦርነት ሳይቆም ምርጫ ለማድረግ የምታስበው? ስለዚህ ይሄ መቆም አለበት። ይሄ ደግሞ አብይ አህመድ እንዲቆም አይፈልግም። አብይ አህመድ ይሄ ጦርነት እንዲቆም አይፈልግም። ይሄ ጦርነት ከቆመ አብይ አህመድ ያልቅለታል። አብይ አህመድ ከስልጣን ላይ ይወርዳል። የፕሮስፔሪቲ ፓርቲ ጊዜ ያልቃል። ስለዚህ ይሄ እንዲቆም አይፈልግም አብይ አህመድ። ይሄ እንዲባባስ ነው የሚፈልገው። አብይ አህመድ ጦርነት ሀገሪቷ ውስጥ እንዲቆም አይፈልግም። ምክንያቱም ራሱ ብቻ ሀገሪቷን ማስተዳደር ይፈልጋል አብይ አህመድ። ፎር ኔክስት 30-40 ይዝ አብይ አህመድ ስልጣን ላይ መቆየት ይፈልጋል። ፕላኑ ይሄ ነው። ስለዚህ መደረግ ያለበት እኔ እንደ አንድ ሰው እኔ ሱፖርት የማደርገው ፖለቲካል ፓርቲ የለም። ምክንያቱም ሀገሪቷ ውስጥ ፖለቲካል ፓርቲ የለም ብዬ ስለነበር የማደርገው ፖለቲካል ፓርቲ የለም እና ግን መደረግ ያለበት እንደ አንድ ሰው እንደ አንድ ሀሳብ ህዝቡ አንድ ላይ መጥቶ እቺን ሀገር እንዴት ሰላም እዚች ሀገር ላይ መምጣት እንዳለበት ቢያወራ እኔ ደስ ይለኛል። የአማራም ኦሮሞም አንድ ላይ መጥተው ጉራጌም፣ ሰላሌም ሁሉም ብሔር ብሔረሰቦች የሚባሉ ህዝቦች አንድ ላይ መጥተው እኔ እንዴት እንደሚመጡ አላቅም፣ ግን ግዴታ ነው ይሄ ነገር። እንዴት እንደሚመጡ አላቅም። ምክንያቱም ለምን እንዳልኩ ልንገር ቴዲ፣ እንዴት እንደሚመጡ ግራ ይገባኛል። ምክንያቱም ያለው ፖለቲከኛ የሚባለው ህዝብ ሁሉ ማለት ነው የራሳቸውን የሆነ ፖለቲካል አይዲዮሎጂ ነው ስፕሬድ የሚያደርጉት። ሁሉም በራሱ የሆነ ብሔረሰብ፣ ኦሮሞው ለኦሮሞው፣ አማራው ለአማራው፣ ትግሬው ለትግሬው ብቻ ነው ፖለቲካ የሚሰሩት። አንድ ላይ ይሄንን ህዝብ እንዴት እናምጣ? አንድ ላይ ይሄንን ህዝብ አምጥተን ጠረጴዛ ላይ አስቀምጠን እንዴት ነው ከዚህ በኋላ አንዋጋም? የፈለገ ያህል
ልዩነት ቢኖር ራሱ የፈለገ ያህል የፖለቲካ ልዩነት ቢኖር ራሱ ጦርነት አንስተን መሳሪያ አንስተን አንዋጋም ብለው ይሄ ህዝብ መፈራረም አለበት። ከዛ በኋላ ሀገሪቷ ውስጥ ሰላም ይመጣል። ግን ይሄንን ለማድረግ ደግሞ እነዚህ ራሳቸውን እኔ ፖለቲካ ሰው ነኝ ወይ ደግሞ አይ አም ፖለቲሽያን ብለው ራሳቸውን ሰይመው የሚሄዱት ሐሳባቸውን መቀየር ወይ ደግሞ የሆነ ነገር መደረግ አለበት። ወይ ደግሞ ህዝቡ እንደ አንድ ህዝብ መጥቶ ተስማምተው ማለት ነው ይሄንን ፖለቲኩ ፓርቲ ወይ ደግሞ ህዝብን ከህዝብ ጋር ማጋጨት የሚፈልገውን ፖለቲከኛ ያለ መከተል ነው። ይሄ ነው ሀገሪቷ ውስጥ ሰላም ማምጣት የሚችለው። ሁለተኛ ሲቀጥል ደግሞ አብይ አህመድ እና ይሄ ፕሮስፔሪቲ ፓርቲ የሚባለው የፖለቲኩ ፓርቲ ግዴታ ከስልጣን ላይ መውረድ አለባቸው። አብይ አህመድ መሄድ አለበት። አብይ አህመድ ፍርድ ቤት መቆም አለበት። አብይ አህመድ በጣም ትልቅ ጥፋት አጥፍቷል ሀገሪቷ ውስጥ። ወደ ስልጣን ከመጣበት ጀምሮ በጣም ትልቅ ጥፋት ሀገሪቷ ውስጥ አምጥቷል። ስለዚህ ፍርድ ቤት መቅረብ አለበት። he has to be held accountable in international criminal courts for the crime that he committed in the country. እና ይሄንን ነው የምልህ። 4 ደቂቃ አውርቻለሁ። እስቲ የሚሉትን ሰማለሁ። እኔ ጨርሻለሁ። አመሰግናለሁ። ቴንክ ዩ ወንድሜ፣ ከልብ አመሰግናለሁ። ወደ ቡኖ እንመጣለን። ቡኖአችን ደቂቃ የቀራችሁን ደቂቃ ስትቆጥሩ ማነው ትዝ ያለኝ? ወንድም ዮኒ ነው። ዮኒ ወንድማችን በጌታ ሆኗል በዚህ አጋጣሚና ምንም ሰው ሳልተች ሰው ሳልሰድብ 11ኛ ቀን 12ኛ ቀን እያለ ነው እና በጣም ለውጥ ነው። የሚገርም ለውጥ ነው። ተአምር ምገርም ቴዲ እናንተ ካሰናበትኩ በኋላ ከሃይማኖተኛ ሰዎች ጋር መጥቼ ይሰብኩኛል። ወደ ሃይማኖት ሊገባ ስለማሰብ እኔ ፖለቲካ ላቆም ነው ባካችሁ፣ ሰለቸኝና በቃ ዓለም በቃኝ ብዬ ወደ ዘላለማዊ ህይወት ለመሄድ ስለፈለኩኝ፣ ግን ምርጫ ላይ ነኝ። ይሰብኩኛል። እስኪ ኧረ ሰላም ነው ወረደ። ኧረ ዮኒ ተስተካከለ። በቃ የእውነት እንዴ ዮኒ በጣም ደስ የሚል ለውጥ ነው። አይ ዚስ ታይም ሲሪየስ ነው፣ በጣም ሲሪየስ ነው። ባይዘው ታውቃለህ አይደል? የቀረው ፍቅር ሲዝም ብቻ ነው። እሺ ሁሉ ዓለም ነካ አድርጓታል እኮ። ጥሩ ነው። እኔም አሁን ማየት እኮ ነው። ሁሉንም አይተህ መጨረሻ ላይ ትወስናለህ። እሺ ቡኖ የምትሉት ነገር የለም አይደል? ኦኬ ጀነራልን ስማንተስ ታወራ ነበር እሱ። ጀነራል 6 ደቂቃ አለ ወንድሜ። እሺ እሺ አመሰግናለሁ። እኔ ያው ባለቀ ሰዓት ነው እያየው ነበር የገባሁት። አንዳንዴ እያየን ረግጦ ለማለፍ የተሞከረ ነገር ስላለ ነው የገባሁት። መጀመሪያ ወንድሜ አይመን ላይ አንዳንድ ነገሮችን አስቀምጬ ልሂድ። አይመን ነገሩን በጠበጥከው። መጀመሪያ እኔ መገንጠል ነው የምፈልገው ብለህ መገንጠል ነው አንተ የምትፈልገው? መቼ ነው እንደዛ ያልኩት? ብለሃል። መገንጠል ነው የምትፈልገው አንተ። የሀገር መመስረት ነው። እኔ ኢትዮጵያ ሌላ ፖለቲካ አልደግፍም ብለዋል። በእርግጠኛ እንደሆነ ገልጿል። ምን አይነት ፖለቲካ ሊሰራ ነው ከአንተ ጋር ጉራጌና ሶማሌ መጥቶ የሚፈራረመው? ኖ አንተ እኔ ያላልኩትን ነገር መቼ ነው ያልኩት? እኔ እዚህ አሁን ላይቭ ሳወራ ብያለሁ። እኔ ሀሳቡን ጨርሱ። መጀመሪያ ስትመጣ ይኸው አልኩ። በነገር ላይ ካልኩኝ ቴዲ እኔ ንገረኝና ከዛ እንደዛ ሌላ አድርጋለሁ ራሴን። የትኛውም የፖለቲካ ፓርቲ አልደግፈም ነው ያለው። ቀጥል፣ ሀሳቡን ይጨርስ። ቀጥል ጀነራል። እንግዲህ ከመጀመሪያ ጀምሮ እየተከታተልኩ ነበር። በእንግሊዝኛ የተናገረበት ቦታ ላይ ከታች አማርኛ ስናገር እሱ ሪፐብሊክ ኦፍ ኦሮሚያን መመስረት የሚፈልግ ሰው ነው። ግልጽ ሀሳብ አስቀምጧል። ቪዲዮን ሪቫይዝ አድርገህ ማለት ትችላለህ። ከዚህ አንጻር እኔ ምን ብዬ ነው ያሰብኩት? ያረፈደበት ቄሮ ነው አልኩት። ቄሮ የመገንጠል ፖለቲካ ኦሮሚያ ላይ ከስሞ ኢትዮጵያን እንገንባ ነው አለው። ያሁኑ የቅርብ ጊዜ ለውጡ ማለት ነው። መገንጠልም ካለበት ሀገር መፍጠርም ካለበት የኤርትራውንም የጫካውንም ሰብስቦ በዛ መንግስት በተመተነበት ጊዜ ሀገር መሆን እድሉ በእጁ ነበር።
ቀርቷል። አንድ ሁለተኛ አንተ ባነሳው ሐሳብ ደጋግማ አንስታል። የብሔር ብሔራዊ ፌዴራሊዝም ከስመዋል ወይ? እንዴት ነው እነ ጀዋር ወደዚህ የመጡት? እነ ጀዋር መንግስት ለመመስረት አይደለም የመጡት። እነ ጀዋር ጭር ሲል አይመቻቸው፣ በደም መያዝ አለበት። ጀዋርን አይደለም ስልጣን ሰጣው ከዚህ አይደለም ከዚህ ብታርዳው አንተ በምትፈልገው ፖለቲካ አይመጣም። ብሔራዊ ፌዴራሊዝም አልካሰም። ብሔራዊ ፌዴራሊዝም ሊካስም የሚችለው ድሮ የነበረው አንድነት ብላይ ቋንቋውን እንዳይጠቀም ሰው በባህሉ እንዳይሄድ ብሔር ብሔረሰቦች ዳይቨርሲቲያቸውን ጨፍልቃ የሚታጠፋ ከሆነ ብሔራዊ ፌዴራሊዝም ፖለቲካ ጠፍቷል ትላለህ። ማንነቶች እንዳሉ ማንነት ተፈጥሯዊ ነው አይደለ? ማንነቶች እንዳሉ ብሔራዊነትን ረስተናል፣ ሀገራዊነትን ረስተናል የሚለውን ብሔራዊነት እያለ ነው ወደዚህ ይመጣል። ሌላ ምርጫ አይደረግም ተብሏል። ሲዳማ ክልል፣ ደቡብ ኢትዮጵያ፣ ምዕራብ ኢትዮጵያ ክልል፣ ማዕከላዊ ኢትዮጵያ ክልል፣ ቤንሻንጉል ጉሙዝ ክልል፣ ጋምቤላ ክልል፣ ሐረሪ ክልል፣ ኦሮሚያ ክልል፣ አፋር ክልል፣ ሶማሌ ክልል፣ ድሬዳዋ ከተማ አስተዳደር፣ አዲስ አበባ ከተማ አስተዳደር ጊዜው መድረስ እምቢ ብሎናል ምርጫ ለማድረግ። ችግሩ አሁን የተነሳውን ሁሉ አንስቶ ለማሮጥ የሚፈልጉ ሰዎች ምርጫ ሲደርስ ላለመሳተፍ የሚደረግ ውዥንብር ነው። የሚደረግ ውዥንብር ነው። ታወደ አሁን ችግራቸውን ባለፈው ነግራለሁ። ብሔራዊ ፓርቲ ለመመስረት አይተማመኑም። ቴዲ ግልጹ ነው ነገር ተቃዋሚ ፓርቲዎች ብሔራዊ ፓርቲ ለመመስረት አይሞክሩም። እስቲ ጋብዛቸው ከተቃዋሚ ፓርቲዎች። ወንድሜ መሐመድ ባለው ሐሳብ ላይ እኔ የሚቃረነው ከልደቱ አያሌው ይልቅ ብርሃኑ ነጋ ነው የከሰረ ብሏል። ብርሃኑ ነጋ ሀገሬን ለመጥቀም ህዝብን ለመጥቀም ከአስበ ከተነሳ ዛሬ ሚኒስተር ነው ፓርቲው ሳይፈርስ ማለት ነው። ልደቱ አያሌው በራሱ አፍ ነው በሚዲያ ነው ፐብሊክ ነው ቀርቦ እኔን ለ30 ዓመት ሐሳቤን ለመሸጥ ሞክራለሁ፣ ህዝቡ ሐሳቤን ስላልገዛ ለህዝብ ሐሳቤን መሽጣት ስላልቻልኩ የከሰርኩ ፖለቲከኛ ነኝ ብሎ ለዓለም ቪዲዮ ማውጣት ይቻላል። ልደቱ አያሌው ሰላማዊ ትግልን ይከተላል። ልደቱ አያሌው በደቂቃዎች ውስጥ ነው 40 ደቂቃውን 30 ደቂቃ ውስጥ ነው ሬፕ ተደረገው። በአንዴ ከመስከረም በኋላ መንግስት ለምለው አወጀ። ለ30 ዓመት መሐመድ ወንድሜ እንዳለው የሰላማዊ ትግል ምሳሌ ነው ለኔ የሚሱ የዲሞክራሲ ምሳሌ ነው። ልደቱ ሐቀኛ ነው። ግን በ30 ደቂቃ ውስጥ ወይም 5 ደቂቃ 1 ደቂቃ በማት ሞላው አባባል ከጀዋር ጋር ቁጭ ብሎ ሀገሪቷ መንግስት አይኖርም ማለት ከፍቷል አይደለ? ይሄ ሀገር ላይ ሀገርን ማፍረስ፣ ሽብርን ማወጅ፣ ጄኖሳይድን ማወጅ ነው። ወንጀለኛ ነው። የሱ ሰላም የ30 ዓመት ትግሉ እዚህ ጋር ካስተማ የኔ ጥያቄ ብልጽግና ፓርቲ መሄድ አለበት፣ አብይ መወገድ አለበት፣ መሄድ አለበት። አንድ ፖለቲካ ፓርቲ ሌጂቲሜሲ ያለው ለስንት ዓመት ነው ካሸነፈ? ሌጂቲሜት ነው ህጋዊ እውቅናም በለው ቅብልና የሚሰጥ የሚኖረው ለስንት ዓመት ነው? ምርጫ ካሸነፈ ለ5 ዓመት ለ5 ዓመት ከ5 ዓመት በኋላ ምርጫ ካልተደረገ አንድ ፓርቲ እውቅና ሊኖረው ይገባል። በሰላም ሀገሪቷ ላይ ምንም ሳይፈጠር ዓለም አቀፋዊ ችግሮች፣ ሀገራዊ ችግሮች ከሌሉ ሀገሪቷ ላይ ተጽዕኖ የሚፈጥር ነገር ከሌለ ቅድሚያ የሚሰጥ ነገር ወደ ምርጫ እንዳትሄድ የማያደርግ ነገር ሳይኖር እኮ የጀዋርና የልደቱ እኮ የወቅቱ ንግግር ብልጽግና ምርጫ ካላደረገ ከሁላችንም ወይም ከሌሎች ፓርቲዎች እንዳንዱ ይሆናል፣ በተለየ ሁኔታ አገር የሚያስተዳድር ፓርቲ ነው ሊያሰኘው የሚችል ምንም ቁመና አይኖረውም። ቢኮዝ ኤክስፓየርድ ያደርጋል። ልክ እንደ ኦፌኮ እንደ እናት ፓርቲ እንደ ሌሎች ፓርቲዎች እንደ ተቃዋሚ ፓርቲዎች ነው የሚሆነው አይደለም። ይሄን ያለው ይሄ ታዲያ ምን ነው ጥፋቱ? ኦኬ ጥሩ ነው። እዛ ጋር ምርጫው የተራዘመው ለብልጽግና ፓርቲ ብቻ እድሜ ለማራዘም አይደለም። ዓለም ላይ የተፈጠረው የጊዜውን ኮሮና ቫይረስ ምክንያት ተደርጎ
ምርጫ እንዳይደረግ እንደ ሀገር የቀረበ ነገር ነው። ገብቷል አይደለም? ከዚህ በላይ ነገርም ከተፈጠረ ታራዝማል። ግን ሀገር ሰላም ሆኖ ብልጽግና ፓርቲ አሁን ከአንድ ዓመት በኋላ ጦርነት አለ ያና ጦርነቶች አሉ በአንዳንድ ጫፍ ላይ ሀገር ሰላም ሆኖ ያለ ብልጽግና ፓርቲ አይ ምርጫ አያስፈልገኝም ብሎ ያለ ምንም ምክንያት ሊቀጥል ካለ ህግ አይደለም። አገሪቷ ላይ አሳማኝ ጉዳይ ካለ ችግር ካለ ወረርሽኝ ካለ ገብቷል አይደለም? በድንበር ላይ ብሔራዊነትን ጥሶ የመጣ ኃይል ካለ ከተታወጀ ኃይልን ያን ጠላት ለመመለስ የሚትሄድ ከሆነ ምርጫውን ጉዳይ ታቆየዋል። ገብቷል አይደለም? ታቆየዋል። ግን በሰላም ምርጫ መድረክ ሲችሉ ተቃዋሚ ፓርቲዎች እኮ አንተ ቴዲ ልጅም ብትሆን ታውቃለህ እኮ የተኛው ተቃዋሚ ፓርቲ ነው በመለስ ጊዜ አሸንፎ ሲንቴ የገቡት እኮ ከመለስ ጋር ከመሳደብ ውጪ ስለ አንዲት አካባቢያቸው ልማት ለመስራት አውርቶ ያውቃሉ? ያንኑ ቪዲዮ እስቲ ግባና ሪቨርሳል ነፍሳቸውን ይማርና የተከበሩ ቡልቻ ደመቅሳ በሚናገሩት ቅኔ ኮሎስ በሳቅ ሽንታቸውን እየጨረሱ የሚብሉት የተኛው ተቃዋሚ ፓርቲ ነው አሸንፎ ገብቶ መንግስትን ሲደራደር ያየው ሲወዳደር ያየው የልማት ሐሳብ ሲያቀርብ ያየው ብርሃኑ የተሻለ ነው። ዛሬ ተቃዋሚ ፓርቲ ነው አይደለ? በተመደበበት ዘርፍ ልማት እየሰራ ነው። ገብታላ ትምህርት ፖሊሲውን ለመቀየር ጥረት እያደረገ ነው። ትምህርትን ጥራትን ለማስከበር ጥረት እያደረገ ነው። በሌለበት አቅላ ባይሄድ ጥኑ ነበር። ዘመናን በጣም አድርጎ አፍንጫውን ሰፋ አድርጎ ለጥፎ ግንባሩ ላይ አጎ ብሎ ለጥፎ ሌሎችን ለጥፎ ትላንት ወዲያ አመራሮችን ለጥፎ ስንት ነገር አማራ እንደ አማራ ክልል ይቀጥል ይባል ይሄን ህዝብ የሚያጠፋውን ነገር አመራሮችን ለጥፎ በስም ለጥፎ በብሔራቸው ለጥፎ ሲከራከር የነበረ ሰውዬ ስለ አንድ ብሔር ድርጅት አንድነት ሲያወራ በጣም ነው ገረመኝ። ባይዘቤ ጀነራል ተፈራ ማሞን ነው መሪ አድርጎ ከውስጥ ያዙት። ግልጽ ከሆነ የዘመና በኩል ደግሞ አይ እኛ ባህር ዳርን ይዘን እንገነጠላለን ዘመና ማይመረጥ ከሆነ ስላሉ ነው የደበቁት እንጂ እና ከቲፔሌ ጋር እንዋደለን ስሉ ነገር ችግር ስለተፈጠረበት ያን ለማራገብና ህዝቡን ለማረጋጋት ያውጡት እንጂ ይሄ ለኔ ውህደትም አይደለም አንድነት እየፈጠሩም አይደለም። አመሰግናለሁ።